አምሮን ባለመጠቀም ሳትገባል ያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ሐዲስ እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ ሂጃብ የሚለው ሴት ልጅ ለምትለብሰው ልብስ ሳይሆን የወረደው ቁርአን ላይ መጋረጃ ማለት እዚህ የቁርአን አንቀጽ በመነሳት ዑለማኡል ኢስላም ምን ይላሉ? አየተል ሂጃብ ለማን ነው የወረደው? ለኔ እናት፣ ለኔ እህት፣ ለኔ አክስት፣ ለኔ ልጅ ወርዷል ወይንስ ደግሞ ለነብዩ አለይሂ ሰላቱ ወሰላም ባለቤቶች ብቻ ነው የወረደው የሚል በዑለማው ዘንድ ዲስከሽን አለ። ትክክለኛው አቋም አዩሃል ኢኽዋ ይሄ ኻሱን ቢኡመሃቲል ሙእሚኒን ለነብዩ አለይሂ ሰላቱ ወሰላም ሚስቶች ብቻ የወረደ ነው። ስለዚህ አየተል ሂጃብ አንቺን አይመለከትም። አየተል ሂጃብ አንቺን አይመለከትም። ቢስሚላህ አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። እስላም እያለሁ አሚራ ሙስጠፋ ሰይድ ባል ነበር። አሚራ ሙስጠፋ ሰይድ እሺ ባል ነበር። አሁን እግዚአብሔር ይመስገን ወደ ክርስትና ተመልሻለሁ። አብሳላት ሙስጠፋ ሰይድ ባላለሁ። እንዴት ነበር እስልምና ውስጥ የነበረሽ ቆይታ? ምን መስል ነበር? እስልምና ያው ያን ያህል ብዙም አላውቀውም። ማለት ቁርአን ቀርቻለሁ ግን ቁርአንን ብቀራ ምንም አይገባኝም ነበር። ኡስታዝ ቀጥሮልኝ ምናምን ነበር ቤተሰቦች የሚያስቀሩኝ 30 ጁዝ የሚባል በእስላሞች ማለት ነው። ያንን ሙሉ አክም ያለው ነው የሚባለው። ያንን ሙሉ ቀርቻለሁ ማለት ነው። እንዴት መጣሽ ወደ ክርስትና? ወደ ክርስትና የመጣሁት እንዳጋጣሚ ሆኖ በህይወት የሆነ ፈተና ገጠመኝና። ምን አይነት ፈተና? ሙስሊም እያለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እቺ ካፊር ወገናችን ምንድነው የምትለው? ቁርአን አይገባኝም ግን አክትሜዋለሁ ኡስታዙላ ተቀጥሮልኝ። ሲጀመርም እንደዚህ ነጠላ የሚለብሱ ሴቶች ወንዶችም ሆነ የመጨረሻ ውሸታም ነው። በክርስትና ደግሞ ውሸት የእምነቱ አንድ አካል ነው። ካልዋሸን አንጸድቅም ነው። እውነት አንቺ ቁርአንን ብታከትሚው ኖሮ ካፊር አትሆኝም። ሐቂቃ አላህ ደግሞ የፈለገውን ያጠማል፣ የፈለገውን ያቃናል። የፈለግሽውን የመከተል መብት አለሽ። ግን ቁርአንን አውቂ አትበይ፣ አታቂም። በዛ ላይ ደግሞ የሹም ደግሞ ለጥቅም ነው፣ ለወንድ ብለሽ ነው የሹ። እዚህ ትመጡና ደግሞ ልክ እንደ ጀብድ ምናምን እንደምታውቁ ነገር ለምንድን ነው የምትዋሹት? ለምንድን ነው ሌሎቹ በቃ እርስ በርሳቸው ነጠላ ይለብሱና ምናምን አቃለው ያሉ እርስ በርሳቸው ውሸት እንኳን ተው እንኳን አይባሉ። የሚጠየቀው ኢንተርቪው የሚያደርገውም ሰው አይ ተይ እውነቱን ተናገሪ ምናምን አምሮን ባለመጠቀም ሳትገባል ያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማም። ስለዚህ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች። ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል። አንተ ጋር የሚማሩም የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራው ነገር ሁሉ ዲን እንዳይመስላቸው ሱና እንዳይመስላቸው ቁርአንና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። ስለዚህ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። አምሮን ባለመጠቀም ሳትገባል ያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ጅደን እኔ በጣም ማዝነው እንደው ተቃላችሁ በህይወት ዘመን የሚያሳዝነኝ ነገር ወኑሪ ለዚህ አንዘልና ብርሃን አውርደናል ብሎ አላህ ሲያበቃ ጨለማ ውስጥ መሆናችን። ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም በዚህ መጽሐፍ ውስጥ የእናንተ ሌጋሲ የእናንተ ክብር ማዕረግ ከፍታ አለበት አለ። ከፍታ የሚያጎናጽፍን መጽሐፍ አላህ ሰጥቶን ሲያበቃ ዝቅጠት ውስጥ መሆናችን፣ እታች መሆናችን፣ የስልጣኔ ሁሉ ምንጭ ሆኖ መጽሐፍ ተሰጥቶን ኋላ መቅረታችን፣ ብርሃን የሚሰጥ መጽሐፍ ኖሮን ጨለማ ውስጥ መሆናችን። ኡስታዝ ኻሊድ ክብሮም በተመለከተ ብዙ ነገር እየተመለከታችሁ እየሰማችሁም ነው። በተለይ ደግሞ በሲራ የቁርአን ጥናት ማዕከል ብሎ በከፈተው መድረሳ ላይ የሚያደርጋቸው የማስተማር ዘዴዎችን በተመለከተ ትክክል ያልሆኑ ጉዳዮች እንዳሉ መረጃዎችን እያወጡ ወንድሞች እየሰሩበት ነው። በዋነኝነት ኡስታዝ ኻሊድ ክብሮም እየተወቀሰበት ካለው ነገር ውስጥ በሲራ ብሎ በከፈተው የቁርአን ጥናት ማዕከል በሚያስተምርበት ጊዜ ቁርአንን ለማስተማርና መልእክቱን ለማስተላለፍ የሚጠቀመው ቁርአንን ብቻ እንደሆነ የሚገልጽበት የተለያዩ ጽሁፎችን
አሰራጭቷል። እነዚህ ጽሁፎች አንዳንድ ወንድሞች ጋር ደርሶ ይህ ነገር ስህተት እንደሆነ እየገለጹ ነው። በእርግጥም ቁርአንን ለመረዳትና የቁርአን መልእክት ለማብራራት ለማስተላለፍ በቁርአን ብቻ እብቃቃለሁ የሚለው አነጋገር በጣም የተሳሳተና ብሎም ደግሞ መስመር ሊያስተን የሚችል ጉዳይ ነው። ምክንያቱም በመጀመሪያ አላህ Subhanahu Wa Ta'ala ይህንን ቁርአን ሲያወርድ ማብራራቱን በተመለከተ በግልጽ የቁርአን አንቀጽ ለነብዩ ሰለላሁ ዐለይሂ ወሰለም እንደሰጣቸው ሁላችንም የምናውቀው ነው። يقول الله تعالى وأنزلنا إليك الذكر لتبين للناس ما نزل إليهم ይህንን ቁርአን ወደ አንተ አወረድ ነው ለሰዎች የተወረደላቸውን ነገር ልታብራራላቸው ይላል። ያው የነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የሳቸው ትክክለኛ ንግግሮች ተግባሮቻቸው የተዘገቡበት ትክክለኛ የሆኑ ሐዲሶች ናቸው። ስለዚህ ባጭሩ ቁርአንና ሐዲስን የአላህን ንግግርና የነብዩ ሰለላሁ ዐለይሂ ወሰለም መልእክት መካከል መለየት አንዱን እቀበላለሁ አንዱን አልቀበልም ማለት ይሄ በአላህና በመልእክተኛው መካከል መለየት ነው። ትልቅ ፈሳድን ብልሽትን የሚያመጣ የሆነ ተግባር ነው። ይህንን የሚያደርግ አካል ሌላ አይደለም ተፍሪቁን በይነ አላሂ ወረሱሊሂ በአላህና እሱ በላከው መልእክተኛ መካከል መለየትና መነጠል ነው። አላህ ይጠብቀንና አላህ ራሱ ይሄ ተግባር የአማኞች ሳይሆን የካህዲያኖች በእሱ የካዱ ሰዎች ተግባር እንደሆነ የገለጸልን ሱረቱ ኒሳ ላይ አላህ ምን ይላል? ኢነለዚነ የክፍሩነ ቢላሂ ወሩሱሊሂ ወዩሪዱነ አን ዩፈርቁ በይነ አላሂ ወሩሱሊሂ ወየቁሉነ ኑእሚኑ ቢባዕድ ወነክፍሩ ቢባዕድ ወዩሪዱነ አን የተኺዙ በይነ ዛሊከ ሰቢላ እነዛ በአላህና በመልእክተኛው የሚክዱ ሰዎች በአላህና በመልእክተኞቹ መካከል መለያየትን ይፈልጋሉ ይላል። ከዛም ምን ይላሉ? በከፊሉ እናምናለን በከፊሎቹ ደግሞ እንክዳለን ይላሉ። በዚህም መካከል የራሳቸው የሆነን መንገድ መያዝን ይፈልጋሉ ይልና ታላቅ ዛቻን ዛተባቸው። እነዚህ ሰዎች በእርግጥም እነሱ ናቸው ከሃዲዎቹ ይልና ወአተድና ሊልካፊሪና አዛበን ሙሂና ለከሃዲያንም አዋራጅ የሆነ ቅጣትን አዘጋጅተንለታል ይላል አላህ Subhanahu Wa Ta'ala። ስለዚህ በመጀመሪያ ደረጃ የአላህን መልእክት እንደምንቀበለው ሁሉ የረሱል አለይሂ ሰላቱ ወሰላምን መልእክትም እንቀበላለን። ይህንን መልእክት ሳስተላልፍ ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል እያልኩ አይደለም። እንደዚህ ያለበትን አጋጣሚ አልሰማሁም አላውቅም። ነገር ግን ወንድሞች የሚያስተምርበት ጽሁፍ ነው ብለው ካወጡበት ነገር ውስጥ የነብዩን ሰለላሁ ዐለይሂ ወሰለም ሱና ኢንካር የማድረግ ሐዲስን የማይቀበሉ አይነት ሰዎች እነሱ ሹብሃ ማምታቻ እንደ ገባበት የሚያመላክቱ ነገሮች አሉ። ይህም በመሆኑ በመጀመሪያ ደረጃ ለማንም አይደለም ለራሱ ትልቅን ጥንቃቄ ሊያደርግ ይገባል። በግልጽ ግን ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማሁም። ስለዚህ በግልጽ ሙንኪሩ ሱናን ተቃዋሚ የነብዩን ሐዲስ የማይቀበል ብለን ልንፈርድበት አንችልም። እንደዚህ አይነት የሚያመላክቱ ነገሮች ግን እየታዩበት ነው። እሱም ይሁን ኡስታዝ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። እንደዚህ አይነት መርዘኛ አስተምሮት ቀርስ እያለን የሚገባብን በተለይ ደግሞ ራሱን ወደ ሐዲስ ትምህርት ላይ ያላስጠጋ ከሆነ ለዚህ አይነት በሽታ ተጋላጭ መሆኑ ሰፊ ነው የሚሆነው። ኡስታዝ ኻሊድ ክብሮም እንደሚታወቀው በቁርአን ላይ ነው ረጅም ጊዜ ያሳለፈው። ነገር ግን በአገሩ ላይ እንኳን ሐዲስን የሚያስተምሩ ታላላቅ ዑለሞች ከመኖራቸው ጋር ወደ እነሱ ጠጋ ብሎ የነብዩ ሐዲስስ ምንድነው የሚለውን ነገር ለማወቅ አልደፈረም። የነብዩን ሐዲስ ዑለሞች ጋር ጠጋ ብሎ ቢማር ኑሮ እንደዚህ አይነት ዛሬ የምናያቸው ነገሮች አይከሰቱም ነበር። አንዳንድ ሙኻለፋቶች ነብዩ ሰለላሁ ዐለይሂ ወሰለም በግልጽ የተቃወሙትን ነገር ቀለል አድርጎ መመልከት ምናምን እንደዚህ አይነት ነገር የሚመጣ ሱናቸውን መንገዳቸውን በትክክል ያለመገንዘብ ሁኔታ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ነው። አለበለዚያ ለቁርአን ያለን እምነት ጎደሎ ነው የሚሆነው። ቁርአን ላይ ወደኛ የመጡልን መልእክቶች በሁለት አይነት እናያቸዋለን። አንደኛ በዝርዝር እያንዳንዱ ነገር የተነገረናል፣ ሁለተኛ ደግሞ በጥቅል የመጡ ነገሮች አሉ። በዝርዝር የመጡ ጉዳዮችን ችግር የለውም። ጥቅላዊ ጉዳዮችን ግን ማብራራት የሚፈልጉ ጉዳዮችን ግን ነብዩ ሰለላሁ ዐለይሂ ወሰለም ያብራሩበት ሁኔታ ስላለ እነዛን ነገሮች ወደ ሐዲስ ወደ እሳቸው ንግግር ካልተመለስነ ማናገኛቸው በጣም ብዙ ጉዳዮች አሉ። ወዴትም ሳንሄድ ከመጀመሪያው እንነሳና ሶላታችንን በተመለከተ አላህ Subhanahu Wa Ta'ala ቁርአን ላይ ሶላትን ስገዱ ወአቂሙ ሶላህ ሶላትን ስገዱ ብሎ አዘዘ እንጂ ዙሁር ስገዱ፣ አሱር ስገዱ፣ መግሪብ ስገዱ፣ ስትሰግዱ ሩኩዕ አድርጉ፣ ከሩኩዕ ተነሱ እንደዚህ አድርጉ እያለ ሶላት ምን መስገድ እንዳለብንና ሶላታችን ውስጥ ምን አይነት እንቅስቃሴን ምን ማለት እንዳለብን አልነገረንም። ይህንን ማናብራራልን ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው። ጾማችንን በተመለከተ ጾም እንጾም አለን እንጂ አላህ እንዴት እንደምንጾም ምን ነገሮች እንደሚያስፈጥሩብን ምን አይነት ነገሮች መጠንቀቅ እንዳለብን ቁርአን ላይ አልተጠቀሰልንም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አብራርተው በዝርዝር ነግረውናል። ይህንና መሰል ቁርአን ከሐዲስ የሚፈልጋቸው ጉዳዮች አሉ። ስለዚህ ቁርአንና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። እነዚህና የተለያዩ ጉዳዮች አሉ። ስለዚህ ኡስታዝ ኻሊድ ክብሮም ጠጋ ብለህ
ኡስታዞች ጋር መሸይኾች ዑለሞች ጋር ያለውን ነገር ብትወያይ ማስተካከል ያለብህን ነገር ብታስተካክል ኡማውን ይበልጥ መጥቀም የምትችልበት ነገር ሊፈጠር ይችላል። አለበለዚያ በእንደዚህ አይነት ነገሮች ከምታስተካክለው ይልቅ የምታበላሻቸው ነገሮች በጣም ይበዛሉ። ስለዚህ በግልጽ ሐዲስን አልቀበልም ያለበት ምንም አይነት መረጃ ስለሌለ ወደ እነዚህ ቁርአንዮች ወይም ደግሞ ሙንኪሩ ሱና በሚባሉ ጀማዓዎች ወደ እነሱ ማስጠጋት የለብንም፣ ልንጠነቀቅ ይገባል። በግልጽ ከሱ ይህንን ነገር እስካላገኘንና እስካላየን ድረስ ማለት ነው። ዑለሞች ጋር ሹራ ማድረጉ በጣም ኸይር ነው። አላህ ሱብሓነሁ ወተዓላ ወአምሩሁም ሹራ በይነሁም ብሏል። መመካከር፣ በእንደዚህ አይነት ጉዳዮች ላይ እየተመካከሩ ዑለሞች ጋር መቀጠል ያስፈልጋል። ሌላው ምንድነው እንደሚታወቀው ሐዲስ ጋር ያለህ ግንኙነት ትንሽ ራቅ ያለ ስለሆነ አንዳንድ ስህተቶችን እየተሳሳትክ ያለህበት ሁኔታ ስላለ ስህተቶችህን ሚዲያ ላይ በማስረጃ ግልጽ እያደረግን እንሄዳለን። ምክንያቱም አንተ ጋር የሚማሩም የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራኸው ነገር ሁሉ ዲን እንዳይመስላቸው ሱና እንዳይመስላቸው አንዳንድ ስህተቶችን በተለይ ሚዲያ ላይ የምትለቃቸውን ነገሮች በማስረጃ ግልጽ እያደረግን የምንሄድ ይሆናል። ሰዎችን ጥርጣሬ ላይ የሚጥርና የሚያወዛግብን ነገር ደግሞ ግልጽ ማድረግ ከአንድ ሙእሚን የሚጠበቅ ተግባር ነው። ለምሳሌ ሐዲስን አትቀበልም፣ ሐዲስን ትቃወማለህ እየተባለ እያስጠጉህ ነው። ስለዚህ ይሄ ነገር አንተን እንደማይወክልህ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ በግልጽ አቋምክን ታሳይና ከዛም በኋላ አንተም ላቋምህ በማስረጃ ትናገራለህ። እኛም ደግሞ ይህ አቋም ስህተት እንደሆነ በማስረጃ ግልጽ እያደረግን የምንሄድ ይሆናል። ሌሎች ጉዳዮችንም ከማስረጃ ጋር እያያዝን እየተራረምን የምንሄድበት ነገር ነው የሚኖረው። እያንዳንዱን ነገር በቁርአን በሐዲስ በሰለፎች ንግግር ግልጽ አድርገን ትክክለኛውን ጦሪቅ የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና እያብራራን የምንሄድ ይሆናል። ሂጃብ የሚለው ሴት ልጅ ለምትለብሰው ልብስ ሳይሆን የወረደው ቁርአን ላይ መጋረጃ ማለት እዚህ የቁርአን አንቀጽ በመነሳት ዑለማኡል ኢስላም ምን ይላሉ? አየተል ሂጃብ ለማን ነው የወረደው? ለኔ እናት፣ ለኔ እህት፣ ለኔ አክስት፣ ለኔ ልጅ ወርዷል ወይንስ ደግሞ ለነብዩ አለይሂ ሰላቱ ወሰላም ባለቤቶች ብቻ ነው የወረደው የሚል በዑለማው ዘንድ ዲስከሽን አለ። ትክክለኛው አቋም አዩሃል ኢኽዋ ይሄ ኻሱን ቢኡመሃቲል ሙእሚኒን ለነብዩ አለይሂ ሰላቱ ወሰላም ሚስቶች ብቻ የወረደ ነው። ስለዚህ አየተል ሂጃብ አንቺን አይመለከትም። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ አማ በዕድ። በጣም በሚያሳዝን ሁኔታ እንደምትመለከቱት ሰዎች ሐራም ላይ ላለመውደቅና ፈተና ውስጥ ላለመውደቅ ነፍሳቸውን እየታገሉ ባለበት ሰዓት ሸይጣንንም እየታገሉ ባለበት ሰዓት አማኝ የሆኑ ወንዶች አማኝ የሆኑ ሴቶችም ነፍስያቸውን ለማሸነፍ እየተጣጣሩ ባለበት ሰዓት በዲናቸው ላይ ለመጠንከር ነፍስያቸውን እየታገሉ ሸይጣንን እየታገሉ ባለበት ሰዓት ምን አይነት ተጣሪዎች መጡብን? የተለያዩ ነገሮች የተነገሩበት ወደ ሙዚቃ የሚጣሩ ሰዎች መጡ። አላህ ሐራም ያደረገውን ሐላል ለማድረግ የሚታገሉ ልክ እንደዚሁ አንድ አማኝ ሴት ኡመሃቱል ሙእሚኒን የነቢዩን ሰለላሁ ዐለይሂ ወሰለም ሚስቶችን ተከትላ እነሱን አርአያዋ አድርጋ ተከትላ እየተጓዘች ያለችን ሴት ከዚህ አቋሟ እንድትንሸራተት ወደ መገላለጥ ጥሪ የሚያደርጉ ሱብሃንአላህ፣ በጣም ይገርማል። ቆም ብላችሁ ነገሩን አስተውሉት። እነዚህ ሰዎች ወዴት ነው እየጠሩን ያለው? ሰዎች ከሙዚቃ ለመውጣት ሐራም ነው ብለው እየተጣጣሩ ባሉበት ነፍስያቸውን ማሸነፍ አቅቷቸው እየተጣጣሩ ባለበት ጊዜ ላይ ምን ችግር አለው ብለው እዛው ወንጀሉ ላይ እንዲቀር የሚያደርጉ አንዲት አማኝ ሴት በዚህ የፊትና ሰዓት ላይ ሰዎች ተገላልጠው ራቁታቸውን ሊሄዱ ምንም ባልቀረበት ጊዜ እንደውም ራቁታቸውንም የሚሄዱ ባሉበት ጊዜ ላይ ይህንን ሁሉ ፈተና አልፋ አላህን ፈርታ የምትሸፋፈንን ሴት ከዚህ ካቋሟ እንድትወርድ የተለያዩ ሹብሃዎችን የተለያዩ መርዞችን አምጥተው የሚረጩ የሆኑ ግለሰቦች ሱብሃንአላህ። አላህን የሚፈራ አማኝ አላህን የምትፈራ አማኝ የእነዚህን ሰዎች ጥሪ ገና ወደ ማስረጃ ሳይመለከቱ በፊት ጥመት መሆኑን ይረዱታል። ወደ ማስረጃዎችም ስንመለከት እነዚህ ሰዎች እየጠሩን ያለው ወደ ቁርአንና ሐዲስ ሳይሆን ወደ ነፍስያቸውና ወደ ራሳቸው ስብስብ መሆኑን እንመለከታለን። አልሐምዱሊላህ እንደናንተ አይነት ኡስታዝ ይኑሩልን፣ እድሜ ጤና ይስጥልን፣ ኑሩልን። ሐቂቃ እንደናንተ አይነት ኡስታዝ ባይኖረን እስካሁን ይጫወቱብን ነበር ማለት ነው። እንግዲህ ሱብሃንአላህ ስንት አይነት ሹብሃ እንደሚረጩ እያያችሁ ነውና በቃ ኡስታዝ ነን ብለው ተቀምጠው ስንት ተማሪ ሰብስበው ግን መንገድ እያሳቱ ለራሳቸው መንገድ ስተው መንገድ እያሳቱ ነውና ሁላችንም ከማን ኡስታዝ ትምህርት መውሰድ እንዳለብን መጠንቀቅ አለብን።
ምክንያቱም አሁን ላይ በጣም ክፍፍል እየበዛ ባለበት ሰዓት ላይ ሀቅን ለማወቅ እንደ ጀማሪ ስንሆን ደግሞ ሀቅን ለማወቅ ትንሽ ይከብዳል። ስለዚህ ሀቁ የትኛው ነው ብለን በደንብ ራሳችንን አረጋግተን ከማን መማር እንዳለብን ማወቅ አለብንና አሁን ላይ ያለው ነገር ትንሽ ከባድ ነው። እንጠነቀቅ ይገባል ማለት ነው። እንግዲህ ኡስታዝ ኻሊድ በግልጽ ማንነቱን ቁርአንዬ ከሆነ ሀዲስ የማይቀበል ከሆነ ማንነቱን ይንገረን። አሁንም ጥያቄያችን ነው። አይ አይደለሁም ካለ ደግሞ ያብራራ ይምጣ። ግን አሁን ዝምታ መርጧል ማለት ነው። ብዙ ሰው እየተቸው ይገኛል፣ ግን ዝምታን መርጧል። ይህ ዝምታ መምረጡ ደግሞ ለምን አስፈለገ? ዙሮ ከሱ ትምህርት የምንወስደው ነገር ካሁን በኋላ አይኖርም ማለት ነው። ምክንያቱም መልስ እስካልሰጠን ድረስ ቁርአን ብቻ ይበቃናል። ቁርአን ደግሞ ተፍሲር ነው፣ በሀዲስ የተፈሰረ ነው፣ ብዙ ነገር አለው። ስለዚህ በራሳችን ጭንቅላት መፍታት እንችላለን እያለ ነው እንግዲህ ሲያስተምርና ሲፈላሰፍ የነበረው። አብዛኛውን የሱ ነገር ፍልስፍና ነውና ፍልስፍናው በጣም ያስፈራኝ ነበረ። አሁን ላይ ደግሞ ሰዎች ትንሽ የነቁበት ይመስለኛል። እንዲሁም ሙዚቃ ይፈቀዳል። ኡስታዝ አደም የሱ ነገር እንኳን ተውት፣ መቼም የሱ ስራ ያስቃልና ስራው ያስቃል ሀቂቃ ማለት ነው። አንድ ሙስሊም ነኝ ኡስታዝ ነኝ የሚል ሰው ሙዚቃ መጥቶ ይፈቀዳል። ሙዚቃ መጥቶ ደግሞ ሂጃብም ችግር የለውም። ሂጃብ ራሱ በነብዩ ጊዜ ለነበሩ ሴቶች ነው የወረደው የማለት አቅጣጫ ነው እንግዲህ እየተናገረ ያለው። ያ አላህ ወላሂ ያሳዝናል። ሰላም አለይኩም ወራህመቱላሂ